ምዕራፍ አሰርቱ ወአሐዱ ወአሐዱ ነገሩ ለኩሉ ዓለም ወአሐዱ ቃሉ። አሐዱና አሐዱ አንድ ወገን። ከዚያ አስቀድሞ ሰው ሁሉ በአንድ ቋንቋ ይናገር ነበር። ወኮነ እምድኅረ ተንሥኡ እምጽባሕ ረከቡ ገዳመ በምድረ ሰናዖር ወኀደሩ ህየ። ከዚህም በኋላ ከምሥራቅ ተነስተው በሄዱ ጊዜ ሰናዖር በሚባል አገር ምድረ በዳ አግኝተው በዚያ ኖሩ። ወተባሃሉ አሐዱ ምስለ ካልኡ። አንዱ ካንዱ ጋራ እንዲህ ተባባሉ፣ ንዑ ንጥፋ ግንባለ ወናንስሎ በእሳት። ኑ ጡብ እየጣልን በእሳት እንተኩሰው ተባባሉ። ወኮኖሙ ግንባሎሙ እብነ። ጡቡ እንደ ደንጊያ ጸናላቸው። ወሚሳቅ ጸጉሮሙ። የሰሩትም ኖራ እንደ ሰም እንደ ሙጫ እንደ አደሮ ማር ሆነላቸው። ወተባሃሉ በበይናቲሆሙ ንዑ ንንግሥ አገረ። እርስ በርሳቸውም እንዲህ ተባባሉ፣ ኑ አገር እናቅና። ወማኅበደ ዘይበጽሕ ርእሱ እስከ ሰማይ። እርዝመቱም እስከ ሰማይ የሚደርስ ግንብ እንስራ። ወንግበር ለነ ስመ እንበለ ንዘረው ውስተ ኩሉ ገጸ ምድር። በአራቱ ማዕዝን ሁሉ ሳንበተን ግንብ ሰርተን ስማችንን እናስጠራ አሉ። ወወረደ እግዚአብሔር ውስተ ሀገሮሙ። ጌታም ተንኰላቸውን አውቆባቸው በእግር ያይደለ በግብር ወዳሉበት አገር መጣባቸው። ከመ ይርአይ ውእተ ማእከለ ዘነደቁ እጓለ እመሕያው። ሰብአ ሰናዖር የሰሩትን ግንብ ገልብጦ ይጥልባቸው ዘንድ። ወይቤ እግዚአብሔር ናሁ አሐዱ ዘመድ ውእቱ ኩሉ ወአሐዱ ነገሩ ወከመዝ አሐዙ ይግበሩ። እግዚአብሔርም እንዲህ ያለ ሥራ ይሰሩ ዘንድ የጀመሩ በአንድ ቋንቋ ቢናገሩ አንድ ወገን ቢሆኑ አይደለምን? አለ። ወኢያድጉ ይእዜኒ ገቢረ ዘሃለዩ በልቦሙ። አሁንም በልባቸው አስበው የጀመሩትን ሥራ አይተውትም ብሎ ንዑ ንረድ ወንዝርዎ ለነገሮሙ ከመ ኢይጻምዑ ነገሮሙ አሐዱ ምስለ ካልኡ። ሥላሴም ያንዱን ቋንቋ አንዱ እንዳይሰማው ወርደን ቋንቋቸውን እንለያየው አሉ። ወዘረወ እግዚአብሔር ነገሮሙ። እግዚአብሔርም በቋንቋ ለያያቸው። ወዘረወሙ ውስተ ኩሉ ገጸ ምድር። እነሱንም በዓለሙ ሁሉ በተናቸው። ወኀደጉ እንከ ነዲቆታ ለይእቲ ሀገር ወለውእቱ ማይፈድ። ሀገሩን ማቅናት ግንቡን መስራት ተዉ። ይህስ እንደምነው ቢሉ ከነገደ ካም የተወለደ ናምሩድ የሚባል ሰው ነበር። ልብሰ መንግሥት አሰርቶ ሉል ከሰማይ ወረደልኝ ብሎ ነግሷል። እርሱን ይዘው አባቶቻችንን እንጂ ማየአይ ያጠፋቸው የሚጠጉበት ግንብ ባይሰሩ ነው። ማየአይ በወረደ ጊዜ እንዳያጠፋን የምንጠጋበት ግንብ እንስራ ብለው ሥራ ጀመሩ። አንድም
ይህ ሁሉ እንጂ የሚጫወትብን በላይ ሆኖ ነው። እርሱን ገድለነው እንረፍ ብለው ወደ ምዕራብ ሀገር ሲሄዱ ሰናዖር ከምትባል ቦታ ደረሱ። ይህች ሰናዖር ሰፊ ሜዳ ናት። ከዚያ ላይ ግንብ ይሰሩ ጀመር። የጡቡንም መጠን እንዲህ አድርገውታል። አቆልቋዩን አግዳሚ ርዝመቱን 10 ክንድ ግዘፉን ቁመቱን 3 ክንድ አድርገውታል። ግንቡ የተመሰረተበትንም የቦታውን ስፋት 60 ግመል ከነሳቢው ከነመሳቢያው አተርትሮ የሚያስቆም የፈረስ አፍታ የሚያደክም የወንድና የሴት መልክ የሚለይበት ጎልማሳ ክቡድ ሸክም ተሸክሞ የሚያሳርፍበት ያን አንዱን አንድ እያሉ 13 ምዕራፍ አድርገው መስርተውታል። ወሐነጽዎ ለጥቅመ ሰናዖር 43 ዓመተ እንዲል 43 ዓመት ሰርተውታል። ወደ ላይ ቁመቱ 5433 ክንድ ከ2 ስንዝር ነበር። በፀሐይ እያበሰሉ ይበሉ ጀመር። ከዚህ በኋላ ፍላጻቸውን ወደ ላይ ቢወረውሩት በአየር ላይ ያሉ አጋንንት በምትሃት ደም እየቀቡ ይሰዱላቸው ጀመር። አሁን ገና ባለቤቱን ወጋነው፣ አሁን አጋፋሪውን ወጋነው፣ ቀኝ አዝማቹን ግራ አዝማቹን ወጋነው ይባባሉ ጀመር። ሥላሴ ፍጥረቱ ሁሉ በከንቱ ቢጎዳ አይወዱምና 72 ቋንቋ አመጡባቸው። አንዱ እሳት አምጣ ሲለው ውሃ ያመጣል። አንዱ ውሃ ሲለው ደንጊያ ሲለው ጭቃ ሲለው እንጨት ያመጣ ጀመር። እንዲህ አድርገው በቋንቋ ለያዩአቸው። የማይሆንላቸው ሆነ፣ ትተውት ወረዱ። ግንቡንም ጣዖት አድርገው እንዳያመልኩት ሥላሴ ጽኑ ነፋስ አስነስተው በትነውታል። ባቢሎን ተብሏል። አንድም እነርሱ በቋንቋ በነገር ስለተለያዩ በቦታ ስለተበተኑበት ባቢሎን ተብሏል። ባቢሎን ማለት ዝርው ማለት ነው። ይህን ጊዜ ቋንቋ ከ3 ተከፍሏል። 32ቱ በነገደ ካም፣ 25ቱ በነገደ ያፌት፣ 15ቱ በነገደ ሴም ቀርቷል። ወበእንተ ዝንቱ ተሰሜ ስማ ባቢሎን። ስለዚህም ሀገሪቱ ባቢሎን ተብላ ተጠራች። ዝሩት ማለት ነው። እስመ በእየ ዘነወሙ እግዚአብሔር ለነገደ ሁሉ በአሩር። እግዚአብሔር በዚያ የሰውን ሁሉ ቋንቋ ለይቶበታልና። ወእምህየ ዘነወሙ እግዚአብሔር ለአሕዛብ ውስተ ኩሉ ገጸ ምድር። ከዚያም ቦታ እግዚአብሔር አሕዛብን በዓለም ሁሉ በትኖበታልና። ወከመዝ ውእቱ ልደቱ ለሴም። የሴም ልደቱ እንዲህ ነው። ምዕተ ዓመት ሎቱ እምአመተ ወልድ አመ ይወልዶ ለአርፋክስድ በቃል አም እንድኅረ አይህ። ማየአይህ በሆነ በሁለተኛው ዓመት አርፋክስድን በወለደው ጊዜ 100 ዘመን ሁኖት ነበር። ወሃዮ ሴም እንድኅረ ወለዶ ለአርፋክስድ 500 ዓመተ። ሴም አርፋክስድን ከወለደ በኋላ 500 ዘመን ኖረ። ከዚህ ቀድሞ አበው በድንግልና የኖሩትን ከወለዱም በኋላ የኖሩትን ደምሮ ይናገር ነበር። ከዚህ ግን በድንግልና የኖሩትን ዘመን ለብቻ ከወለዱ በኋላ የኖሩትን ዘመን
ለብቻ አድርጎ ይጽፋል እንጂ ደምሮ አይጽፍም። ወወለደ ደቂቀ ወአዋልደ ወሞተ ወንዶችንም ሴቶችንም ልጆች ወለደ። ከዚያም በኋላ ሞተ። ወሃዮ አርፋክስድ ምእተ ወሰላሳ ወአምስተ ዓመተ አርፋክስድ በድንግልና 135 ዘመን ኖረ። ወወለዶ ቃይንምንም ወለደ። ወሃዮ አርፋክስድ እምድኅረ ወለዶ ለቃይንም አርባዕተ ምእተ ወአርብዓ ዓመተ አርፋክስድ ቃይንምን ከወለደ በኋላ 440 ዘመን ኖረ። ወወለደ ደቂቀ ወአዋልደ ወሞተ ወንዶችንም ሴቶችንም ልጆች ወለደ። ከዚያም በኋላ ሞተ። ወሃዮ ቃይንም ምእተ ወሰላሳ ዓመተ ወወለዶ ለሳላ ቃይንም በድንግልና 130 ዘመን ኑሮ ሳላን ወለደ። ወሃዮ ቃይንም እምድኅረ ወለዶ ለሳላ አርባዕተ ምእተ ወሰላሳ ዓመተ ቃይንም ሳላን ከወለደ በኋላ 430 ዘመን ኖረ። ወወለደ ደቂቀ ወአዋልደ ወሞተ ወንዶችንም ሴቶችንም ልጆች ወለደ። ከዚያም በኋላ ሞተ። ወሃዮ ሳላ ምእተ ወሰላሳ ዓመተ ወወለዶ ለዔቦር ሳላ በድንግልና 130 ዘመን ኑሮ ዔቦርን ወለደ። ወሃዮ ሳላ እምድኅረ ወለዶ ለዔቦር አርባዕተ ምእተ ወሰላሳ ዓመተ ሳላ ዔቦርን ከወለደ በኋላ 430 ዘመን ኖረ። ወወለደ ደቂቀ ወአዋልደ ወሞተ ወንዶችንም ሴቶችንም ልጆች ወለደ። ከዚያም በኋላ ሞተ። ወሃዮ ዔቦር ምእተ ወሰላሳ ወአርባዕተ ዓመተ ወወለዶ ለፋሌቅ ዔቦር በድንግልና 134 ዘመን ኑሮ ፋሌቅን ወለደ። ወሃዮ ዔቦር እምድኅረ ወለዶ ለፋሌቅ አርባዕተ ምእተ ወሰላሳ ዓመተ ዔቦር ፋሌቅን ከወለደ በኋላ 430 ዘመን ኖረ። ወወለደ ደቂቀ ወአዋልደ ወሞተ ወንዶችንም ሴቶችንም ልጆች ወለደ። ከዚያም በኋላ ሞተ። ወሃዮ ፋሌቅ ምእተ ወሰላሳ ዓመተ ወወለዶ ለራግው ፋሌቅም በድንግልና 130 ዓመት ኑሮ ራግውን ወለደ። ራግው ማለት እኩይ ጽኑ ማለት ነው። በዘመኑ የሰሩት ግንብ ፈርሶባቸው በቋንቋም ተለያይተው ሥራ ትተዋልና። ወሃዮ ፋሌቅ እምድኅረ ወለዶ ለራግው ክልኤተ ምእተ ወሰላሳ ዓመተ ፋሌቅ ራግውን ከወለደ በኋላ 230 ዘመን ኖረ። ወወለደ ደቂቀ ወአዋልደ ወሞተ ወንዶችንም ሴቶችንም ልጆች ወለደ። ከዚያም በኋላ ሞተ። ወሃዮ ራግው ምእተ ወሰላሳ ወክልኤተ ዓመተ ወወለዶ ለሴሩ ራግውም በድንግልና 132 ዘመን ኑሮ ሴሩህን ወለደ። ሴሩህ ማለት ምዩጥ ማለት ነው። ሴሩህ ያለ እንደሆን አላዊ ማለት ነው። ልጆቹ የሰው ገንዘብ ሲቀሙ ይኖራሉና። አንድም ሐላዊ ማለት ነው። ልጁ የልጅ ልጁ የሚኖር ስለሆነ። ወሃዮ ራግው እምድኅረ ወለዶ ለሴሩ ክልኤተ ምእተ
ወሰብዓተ ዓመተ ራግው ሴሩህን ከወለደ በኋላ 207 ዓመት ኖረ። ወወለደ ደቂቀ ወአዋልደ ወሞተ ወንዶችንም ሴቶችንም ልጆች ወለደ። ከዚያም በኋላ ሞተ። ወሃዮ ሴሩህ ምእተ ወሰላሳ ዓመተ ወወለዶ ለናኮር ሴሩህም በድንግልና 130 ዓመት ኑሮ ናኮርን ወለደ። ናኮር ማለት ነግድ ወፈላሲ ማለት ነው። ወሃዮ ሴሩህ እንዲረ ወለዶ ለናኮር ክልኤተ ምእተ ዓመተ ሴሩህ ናኮርን ከወለደ በኋላ 200 ዓመት ኖረ። ወወለደ ደቂቀ ወአዋልደ ወሞተ ወንዶችንም ሴቶችንም ልጆች ወለደ። ከዚያም በኋላ ሞተ። ወሃዮ ናኮር ምእተ ወተስዓተ ዓመተ ወወለዶ ለታራ ናኮርም በድንግልና 109 ዘመን ኑሮ ታራን ወለደ። ታራ ማለት ኦፍ ጽኑስ ማለት ነው። እስመ በመዋዕሊሁ ያስተጼንስዎሙ ቆአት ወአእዋፍ እንዲል። ወሃዮ ናኮር እንዲረ ወለዶ ለታራ ምእተ ወእስራ ወተስዓተ ዓመተ ናኮር ታራን ከወለደ በኋላ 129 ዓመት ኖረ። ወወለደ ደቂቀ ወአዋልደ ወሞተ ወንዶችንም ሴቶችንም ልጆች ወለደ። ከዚያም በኋላ ሞተ። ወሃዮ ታራ ምእተ ዓመተ ወወለዶሙ ለአብራም ወለናኮር ወለአራን ታራ 100 ዘመን ኖሮ አብራምን፣ ናኮርን፣ አራንን ወለደ። አብራም ማለት አበውሁዳን ማለት ነው። ወአራን ወለዶ ለሎጥ አራንም ሎጥን ወለደ። ወሞተ አራን በቅድመ ታራ አቡሁ በምድር እንተ በውስቴታ ተወልደ በምድረ ከላውዴዎን አራን በከላውዲዮን ውስጥ ባለች ኡር በምትባል ስፍራ በተወለደባት አገር ከአባቱ አስቀድሞ ሞተ። ወሞተ አራን በቅድመ ታራ አቡሁ ያለው እንደምን ነው ቢሉ ሴሩህ ናኮርን፣ ናኮር ታራን፣ ታራ አብርሃምን ይወልዳል። ይህ ሴሩህ ብኑ የሚባል ልጅ ነበረው። እንዘ በቆኡ ተመስጠ ሕፃኑ ይላል። በሕፃንነት ተቀሰፈበት ይወደው ነበርና እንቅበረው ቢሉ ከመውደዱ የተነሳ አላስቀብርም አለ። ሲወጣ ሲገባ ልጄ ብኑ እያለ ሐዘን ጸናበት። የሀገሩ ሰዎች ወጥቶ በሄደበት ያን ልጅ ቀብረው እንጨት ጠርበው ጆሮ፣ አፍንጫ፣ ዓይን፣ እጅ፣ እግር ቀርጸው ቀለም ቀብተው ቀሚስ አጥልቀው በኋላው አቁመው ልጅህ ተነሳልህ አሉት። ልጄ ብኑ ነህን አለው። በዚያ በእንጨት ያደረ ሰይጣን አለ አምላክ ካልሆነ ተነስቶ ተነጋገረውን ብለው የሚያመልኩበት ሆኗል። ከሴሩህ እስከ ናኮር፣ ከናኮር እስከ ታራ፣ ከታራ እስከ አብርሃም ደረሰ። የሀገሩ ሰዎች ሁሉ እንጨት ጠርበው ደንጃ አለዝበው ያመልኩ ጀመር። አብርሃምም አባቱ ታራን ምንት ተርላ ወረድኤት ለነ አባቴ ከዚህ ከጣዖቱ የምናገኘው ረብህ ጥቅም ምንድነው? አለው። ወአአምር ወልድየ አነ ልጄ እኔም እንዳይረባን
እንዳይጠቅመን አውቃለሁ። የዚህ አገር ሰዎች በፍቅረ ጣዖት ተናደዋልና እንዳያጠፉን እንደ ወንዙ ይሻገሩ እንደ ሀገሩ ይኖሩ ብዬ ነው እንጂ አለው። ይህም ታራ ከዕለታት በአንዱ ቀን እንጨት ጠርቦ ደንጊያ አለዝቦ አብራምን ሂድ ሽጠህና አለው። ይዞ ሲሄድ አፍ ሳለው የማይናገር እጅ እግር ሳለው የማይዳስስ የማይሄድ ምንድነው አለ። ከገበያውም ገብቶ አፍ ሳለው የማይናገር እጅ ሳለው የማይዳስስ እግር ሳለው የማይሄድ ጣዖት ግዙ አላቸው። ባለቤት ያቀለለውን ገንዘብ ባለ ዕዳ አይቀበለውም እንዲሉ እርሱ እንዲህ እያለ ምን ሊረባን ብለው አንገዛም አሉ። አንድም ረክሶበት ይዞት ሲመለስ እርቦኛል አብላኝ ጠምቶኛል አጠጣኝ ቢለው ዝም አለው። እንዲያውም የደከመው ሰው ቢያጫውቱት ግዳጅ ይፈጸምለታልና አጫውተኝ አለው። ዝም አለው። እንዲያው እንጨቱን ተሸክሜያለሁ ይህስ ፍጡር ነው እንጂ ፈጣሪዬ አይደለም ፈጣሪዬ ሌላ ነው ብሎ አውርዶ በድንጋይ ቀጥቅጦ ጥሎ ስነ ፍጥረትን ይመለከት ይመረምር ጀመር። ተራራውን ከፍ ብሎ ቢያየው አምላክስ ይህ ነው ብሏል። ይህንም አንዱ ተራራ አንዱን ሲበልጠው አይቶ በፈጣሪ መብለጥ መበላለጥ የለበትም ይህም አምላክ አይደለም ብሎ ነፋስ ባህር ሲገስጽ ዛፍ ሲያናውጥ አይቶ አምላክስ ይህ ነው ብሏል። ነፋስንም ተራራ ሲገታው መዝጊያ ሲመልሰው አይቶ ፈጣሪንስ የሚገታው የለም ይህም አምላክ አይደለም ብሎ የባህሩን ማዕበሉን ሞገዱን አይቶ አምላክስ ይህ ነው ብሏል። ባህርም ሲመላ ሲጎርል አይቶ በፈጣሪስ ሕጸጽ የለበትም ይህም አምላክ አይደለም ብሎ እሳት ደረቁን ከርጥቡ ለይቶ ሲበላ ቋያውን ሲያቃጥል አይቶ አምላክስ ይህ ነው ብሏል። እርሱንም ውሃ ሲያጠፋው መንገድ ሲከለክለው አይቶ ይህም አይደለም ብሎ ፀሐይ በዓለሙ መልቶ ሲያበራ አይቶ አምላክስ ይህ ነው ብሏል። እርሱም በምስራቅ ወጥቶ በምዕራብ ሲገባ አይቶ በፈጣሪስ መውጣት መግባት የለበትም። ቀን ቢመግበን ሌሊት ማን ይመግበናል? ለዚህም ፈጣሪ አለው ብሎ አምላከ ፀሐይ ተናበበኒ አለ። ወተናገሮ በልሳነ ፍጥረቱ እንዲል መልአኩ እነዚህ ሁሉ ፍጡራን ናቸው የፈጠራቸው አለ ብሎ ነግሮታል። ከዚህ በኋላ አንድነቱን ሶስትነቱን ገልጦለታል። ያን ጊዜ ቤተ ጣዖቱን አቃጠለው። ወንድሙ አራን ጣዖቱን አወጣለሁ ብሎ ገብቶ ተቃጥሎ ሰማዕተ ጣዖት ሆኖ ሙቷል። ወነሱ አብራም ወናኮር አነስተያ ሎሙ አብራምና ናኮር ሚስት አገቡ። ወስማ ለብእሲተ አብራም ሶራ የአብራም ሚስት ሶራ ትባላለች። እመውሁዳን ማለት ነው። ወለብእሲተ ናኮር ሜልካ ወለተ አራን የአራን ልጅ የምትሆን የናኮርም ሚስት ስሟ ሜልካ ይባላል። አቡሃ ለሜልካ ወአቡሃ ለዮስካ የሜልካና የዮስካ አባት ብሎ ለአራን ቀጸለ። ዮስካ ያላት ሶራ ናት። እድምተ ስም ሰናይተ ላህይ ማለት ነው። አንድም እማ ለሜልካ ወለተ አራን የሜልካ እናቷ የአራን ልጅ ናት። ወአቡሃ ዮስካ አባቷም ዮስካ ነው። አንድም
እማ ለሜልካ ወለተ አራን አበዮስካ የአራን ልጅ የሚልካ እናቷ አበዮስካ ናት። ወሶራሰ መካን ይእቲ ወአልባቲ ውሉድ ሶራ ግን መካን ነበረችና ልጅ አልነበራትም። ወነስኦሙ ታራ ለአብራም ወልዱ ወለሎጥ ወለዓራ እቡሁ ለአብራም ወለሶራ መርአቱ ብእሲተ አብራም ታራ ልጁን አብራምንና የአብራም ወንድም የሚሆን የአራን ልጅ ሎጥን የልጁ የአብራምን ሚስት ሶራንን ይዞ ተነሳ። ወአውፅኦሙ እምድረ ከላውዴዎን ከመ ይሁሩ ምድረ ከነዓን ወደ ከነዓን ይሄዱ ዘንድ ከከላውዴዎን አወጣቸው። ወሶበ በጡ ካራን ወሀደሩ ብዬ ካራን በደረሱ ጊዜ ከዚያ ኖሩ። ወኮነ ኩሉ መዋዕሊሁ ለታራ ክልኤተ ምእተ ወአምስተ ዓመተ የታራ መላ ዘመኑ 205 ዓመት ሆነ። ወሞተ ታራ በምድረ ካራን ታራም ካራን በሚባል አገር ሞተ።